ብልጽግና ለገጽታ ግንባታ የሚጠቀመውና ውጤት የማያመጣ መድረክ በመሆኑ ከጠቅላይ ሚኒስትሩ ጋር በነበረው መድረክ አልተሳተፍንም ሲል የኦሮሞ ፌዴራሊስት ኮንግረስ አስታወቀ። ተፈናቃዮችን የፖለቲካ መጫወቻ ማድረግ መቆም አለበት ተባለ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች፣ ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስን ኢሊያስ ክፍሌ የሰዓቱን ዜናዎች አቀርብላችኋለሁ። አብራችሁን ቆዩ። ተፈናቃዮችን የፖለቲካ መጫወቻ ማድረግ መቆም አለበት ተባለ። በትግራይ ክልል መቀለ ከተማ 5ኛ ክረምት በሸራ መጠለያ ውስጥ ማሳለፍ ይብቃን፣ ወደ ቤታችን መልሱን በሚል መሪ ቃል የተፈናቃዮች ሰላማዊ ሰልፍ በዛሬው ዕለትም ቀጥሎ ተካሂዷል። ሰላማዊ ሰልፉ በትግራይ ጦርነት ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለመጠየቅ የተጠራ ሲሆን ጽላል ምዕራብ ትግራይ በተሰኘ ሲቪል ማህበረሰብ ድርጅት አስተባባሪነት በክልሉ ጊዜያዊ አስተዳደር ውሳኔ መሰረት የመንግስት ሰራተኞች ስራቸውን በማቆም በሰልፉ ተሳትፈዋል። በመቀሌ ለተከታታይ 3 ቀናት የተካሄደው ሰልፉ ዛሬ የመርሃ ግብሩ የመጨረሻው ቀን መሆኑ የተገለጸም ሲሆን የተለያዩ እምነት አባቶች በሰልፉ ላይ ተገኝተው ለየእምነቱ ተከታዮች የሰልፉን ዓላማ እንዲደግፉ ጥሪ አቅርበዋል። የሰልፉ አስተባባሪና ጽላል ምዕራብ ትግራይ በተሰኘው የሲቪል ማህበረሰብ ድርጅት ስራ አስፈጻሚ የሆኑት አቶ ጸጋይ ተጠምቀ ከሪፖርተር ጋር በነበራቸው ቆይታ ከመኖሪያ ቀዬው በኃይል እንዲወጣ የተደረገ ህዝብ ያለበትን የከፋ ሁኔታ መላው የኢትዮጵያ ህዝብ ተገንዝቦ ሊደግፈን ይገባል ሲሉ ተናግረዋል። ህግ ለማስከበር በሚል የተጀመረው ጦርነት ለምን የህዝብን ህልውና አደጋ ላይ እንዲጥል ተፈለገ ሲሉም ጠይቀዋል። ህዝብ የፖለቲካ መጫወቻ መሆን የለበትም ያሉት አቶ ጸጋይ ጉዳዩ በሰላማዊ መንገድ እንዲፈታ ሲሉም ጥሪያቸውን አቅርበዋል። 5 ዓመት አንድ ህዝብ ከሚኖርበት የራሱ የሆነ ቤት የነበረው ህዝብ ከቤቱ በጉልበት ፑሽ ተደርጎ ለዛም ፌደራል መንግስት እጅ ያለበት እዛ አሁን ወረው እየኖሩ ያሉ የአማራ ክልል በጉልበት የአማራ ህዝብ እንኳን ባይቻል የአማራ ኃይል ተስፋፊዎች ኃይሎች በእኛ ቤት እየኖሩ ነው ያሉ ማለት ይሄ ሀቅ ነው። የኢትዮጵያ ህዝብ ደግሞ እኛ የምናውቀው ከፕሪቶሪያ መልስ እና አቶ ጌታቸውና ሬድዋን ሁሴን በሚዲያ ላይ ያሉ የነበረው ፖለቲካል ችግር ነው። ዘን ፖለቲካል ደግሞ በፖለቲካል ዲያሎግ ሰላማዊ በሆነ መንገድ ይፈታል ነበር የተባልነው። ሰው ፖለቲካሊ ከሆነ ችግራቸው በፖለቲካ የሚፈታ ከሆነ ፌደራል መንግስትም ማለት እሱ በሚለው መልኩ ህዝብ ለማስከበር ነው ትግራይ ላይ የገባው የሰሜን ጦርነት የሚባለው ሰው እንደዛ ከሆነ ሰው ፖለቲካ ላይ ተጥቶ ህዝብ ለምን መጫወቻ ሊሆን ተፈቀደ? ህዝብ እኮ ፖለቲካል ነው ፖለቲካል ሆስቴጅ ነው ተይዞ ያለው በሁሉም ሳይት። በዚህ በትግራይ ክልል ያለው አመራሮች የህወሓት ገለመለ የሚባልም በፌደራል መንግስትም እንደ ፖለቲካል ይዘው ፖለቲካል ሆስቴጅ ተይዘው ያለው ህዝብ። ትልቁ ደግሞ ህዝብ ወደ ቀየው የመመለስ ኃላፊነትም ሆነ ስልጣን ያለው ፌደራል መንግስት ነው በፕሪቶሪያም ሆነ በህገ መንግስት መሰረት ማለት ነው። የትግራይ ተወላጆችም ከሌላው ኢትዮጵያዊ ተነጥለው ሊታዩ አይገባም ያሉት አስተባባሪው ችግሩ በሰላማዊ መንገድ መፈታት የማይችልበት ሁኔታ ቢፈጠር እንኳን እዚህ ያለው ተፈናቃይ ግን መሞት እንደሌለበት መታወቅ አለበት ሲሉም አስገንዝበዋል። ተጋሩ ኢትዮጵያውያን ነን። አሁን ትግራይ ኢትዮጵያዊ መሆኔ ነው የማውቀው። ግን ኢትዮጵያዊ ነኝ ማለት አለብኝ። በቤት መኖር ያልፈቀደ መንግስት እንዴት ይሄንን ማሰብ ይችላል? የኢትዮጵያ ህዝብ ማለት ያው በሚዲያ ላይ ያለው ፖለቲካል ኤሊት ያለው ኢንተሌክቹዋል ኤሊቱ፣ ኢኮኖሚካል ኤሊቱ ሁሉም የሚዲያ አክሰስ ያለው ህዝብ ለምን ወደ ቤቱ መመለስ አለበት የምዕራብ ህዝብ ብለው ድምጽ መሆን ያለበት መስሎ ነው የሚሰማል። እኔ እንደዛ ነው ማለት ይሄ አማራ፣ ኦሮሚያ፣ ትግራይ ሳይሆን በቃ ኢትዮጵያ ህዝብ ነው። ፖለቲካሊ በፖለቲካ ይፈታ፣ ህዝቡ ግን ወደ ቀየው ይመለስ ማለት ይቻላል አለበት። ሰው እኛ እያደረግን ያለነው እንደ ሲቪክ ማህበር የሰላም እድሎች አልተዘጉም። ስለዚህ በሰላም መንገድ መመለስ መቻል አለብን። በዚህ ረገድ ደግሞ ትልቅ ኃላፊነት ያለው ፌደራል መንግስት ነው። ስለዚህ ወደ ቀያችን መልሱን። ካልተመለሰ ግን ወደ ያልተፈለገ የጸጥታ ችግሮችም ሆነ የስደት እንዲሁም ትልቅ የሆነ ችግሮች ሊፈጠር እንደሚችል ከራሱ አልፎ ለሀገሪቱም ሆነ ለዞባው ችግር ሊፈጠር እንደሚችል ይጠበቃል። ይህም ደግሞ ሰው ነው ዝም ብሎ ማለቅ የለበትም።
የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የክልሉን ህዝብ ጥቅም ለማረጋገጥ ጥረቶች እንደሚደረጉ የገለጹ ሲሆን የክልሉን ግዛታዊ አንድነት በሰላማዊ መንገድ ለመመለስ ሁሉም አይነት ጥረቶች እንደሚደረጉ በመግለጽ በሰላማዊ መንገድ ካልተፈታ ግን የክልሉ ሉዓላዊነት ተደፍሮ ይቀራል ማለት አይደለም ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከተቃዋሚ የፖለቲካ ፓርቲዎች ጋር ባደረጉት ውይይት የትግራይ ክልልን በተመለከተ ተፈናቃዮችን ለመመለስ ሁሌም ቁርጠኛ መሆናቸውን መግለጻቸው አይዘነጋም። ብልጽግና ለገጽታ ግንባታ የሚጠቀመውና ውጤት የማያመጣ መድረክ በመሆኑ ከጠቅላይ ሚኒስትሩ ጋር በነበረው መድረክ አልተሳተፍንም ሲል የኦሮሞ ፌዴራሊስት ኮንግረስ አስታወቀ። ከሰሞኑ ተቃዋሚ ፓርቲዎችን ከጠቅላይ ሚኒስትሩ ጋር ያገናኘው መድረክ በብዙ መልክ አነጋጋሪ ሲሆን በመድረኩ የቀረቡ ጥያቄዎችና የጠቅላይ ሚኒስትሩ ምላሽ እንደተጠበቁ ሆነው የኦሮሚያ ክልል ተፎካካሪ ፓርቲዎችን መድረኩ ላይ ለምን አልተገኛችሁም ስንል የጠየቅን ሲሆን በሌላ በኩል መድረኩን ረግጠው የወጡት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ አባላትም አነጋጋሪ ሆኗል። በስብሰባው ኢሃፓን ከወከሉት ፖለቲከኞች አንዱ ይስሐቅ ወልዳይ ፓርቲያቸው ለስብሰባው እንደተጠራ ፓርቲ ጥያቄዎችን አዘጋጅቶ የተገኘ ቢሆንም ሆን ተብሎ በሚመስል መልኩ በመድረኩ ጥያቄያቸውን እንዳያቀርቡ እድል መነፈጋቸውን አስረድተዋል። ኢሃፓ በመድረኩ ከቀረቡት ጥያቄዎች አብዛኞቹ መወድሰ ብልጽግና ነበሩ። እውነት ለመናገር ኢትዮጵያና ህዝቦቿ ያሉበት ሁኔታ መሪዋን ለመኮነን እንጂ ለማመስገን የሚበቃ ምክንያትም የለም። ይሁን እንጂ የቀረቡት ጥያቄዎች 30 ሚሊዮን የተራበ ህዝብን ለሚመሩ ጠቅላይ ሚኒስትር፣ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታቸው የጎደሉበትን የሚመሩ ጠቅላይ ሚኒስትር፣ በየቀኑ በድሮን የሚያልቁ ንጹሐንን የሚመሩ ጠቅላይ ሚኒስትር፣ በጦርነቱ ምክንያት በሚሊዮን የሚቆጠሩ ተፈናቃዮች በድንኳን የሚኖሩ ዜጎችን የሚመሩ ጠቅላይ ሚኒስትር፣ አያሌ እርሻ ሳያርሱ የቀሩ ገበሬዎችን የሚመሩ ጠቅላይ ሚኒስትር፣ አሁንም በአብዛኛው የአማራና ኦሮሚያ ክልል አካባቢዎች የጦርነት ቀጠና ያደረጉ መሪ ሆነው ሳለ እንዴት ጥያቄዎች በመወደስ የታጨቁ ይሆናሉ በማለትም በመድረኩ የቀረቡ ጥያቄዎች እንደማይወክሉት ኢሃፓ አስታውቋል። የኢሃፓ ጥያቄዎች በዋናነት በአብዛኛው የኦሮሚያና የአማራ ክልሎች እየተደረጉ ያሉ ዘር ፈጅ ጦርነቶች በመንግስት በኩል እንዲቆሙ ይፈለጋሉ ወይ? አሊያስ ጦርነቱ እንደ ስልጣኖ ማራዘሚያ ብቸኛ መፍትሄ ነው የሚታየው? አሁን በሀገራችን በመሬት ላይ ያለው ተአምራዊ ለውጥ ነው ወይስ ተአምራዊ መዓት? ለእውነተኛ መፍትሄ ሲባል አሁን ያለው ብልጽግናዊ ምክክር ኮሚሽን ፈርሶ ሁሉንም በገለልተኛነት የሚያሳትፍ ምክክር ኮሚሽን ይቋቋም። በተለየ ሐሳባቸው ምክንያት የታሰሩ ፖለቲከኞች፣ የፓርላማ አባላት፣ ጋዜጠኞች፣ የማህበራዊ ሚዲያ አንቂዎች ወዘተ ሳናጣራ እናስርም ብለው ለገቡት ቃል ሲባል በአስቸኳይ ይፈቱ። ከ2 ዓመታት በላይ በዝምታ ካለፉ በኋላ አሁን ላይ የኤርትራ የኢትዮጵያ ሉዓላዊነት መድፈር መግለጫ ማውጣት ከኤርትራ ጋር ለሚኖሩት ጦርነት ምክንያታዊ ለመሆን ያሰቡት የፖለቲካ ቁማር ነው ወይ የሚሉ ጥያቄዎች እንደነበሩበት አቶ ይስሐቅ ገልጸዋል። ኢሃፓና እንታገልልሃለን ለምንለው ህዝብ የማይወክሉ ጥያቄዎች ስለተነሱ እኛም ሐሳባችን ወይ ጥያቄዎቻችን ስለታፈኑ ጠቅላይ ሚኒስትሩ ለሚሰጡት ማጠቃለያ የተለመደ ዲስኩር ለመስማት ህሊናችንም ሆነ ለፓርቲያችን አቋም የማይመጥን በመሆኑ ጠቅላይ ሚኒስትሩ ለተጠየቁት ጥያቄና መወደስ ለመመለስ ሊጀምሩ ሲሉ መድረኩን ረግጠን በመውጣት ተቃውሟችንን አሰምተናል ያሉት የኢሃፓ አባሉ ይስሐቅ ወልዳይ ከአዳራሹ ከወጡ በኋላ የጠቅላይ ሚኒስትሩ የፕሮቶኮል ኃላፊ መድረኩ መርገጣቸው አግባብ አይደለም በማለት ምክንያታቸውን እንደጠየቋቸውና በመድረኩ የተነሱ ጥያቄዎች እኛን አይወክሉም፣ የሚገልጸንን ጥያቄ እንዳናነሳም ተከልክለናል በማለት ምላሽ ሰጥተው እንደተለያዩ አስረድተዋል። በብሔራዊ ቴሌቪዥን ጣቢያውና ሌሎች በርካታ ሚዲያዎች በተሰራጨው መድረክ ላይ በካሜራ ውስጥ እምብዛም ያልታዩት የኦሮሚያ ክልል ተቃዋሚ ፓርቲዎችን ሪፖርተር ያነጋገረ ሲሆን የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተቀዳሚ ምክትል ሊቀመንበር አቶ ሙላቱ ገመቹ ለሪፖርተር በመድረኩ እንዳልተሳተፉ ገልጸው በጥላቻ ሳይሆን የተለየ ውጤት የማይመጣበትና ለገጽታ ግንባታ የሚውል ዝግጅት በመሆኑ ነው ሲሉ ተናግረዋል። እኛ አጌንስት አይደለንም። ይሄ አሁን የኮሪዶር ልማት ጠቃሚ ነው፣ ጥሩ ነው። ግን በሌላ በኩል ደግሞ ሌላ ከዛ የባሰ ነገሮች አሉ። ረሀብተኛው አለ፣ ረሀብተኛ የለም ነው የምንባለው አለ፣ ግን በተግባር የምናየው ጉዳይ ነው። የኑሮ ውድነቱ አለ፣ የለም ነው የሚባለው። እኛ የምናያቸው ሰዎች ምሁር ናቸው የምንላቸው ሰዎች እኮ የለም ብሎ ሲናገሩ ነው የምንሰማው። እኛ ሄደን የምናቀርበው ምንድነው? ጦርነት ይቁም ባካችሁ፣ ከልብ ለዚህ ሀገር አሁን ለሚደማው ህዝብ
ህዝብ መርጦናል ካላችሁ፣ እውነት የህዝብ ተወካዮች ከሆናችሁ፣ አገርን የምታስተዳድሩ መንግስትና ፓርቲ ከሆናችሁ እባካችሁ ራሳችሁን ጥላችሁ ለዚህ ህዝብ ሰላም ሲባል የፈለገ ነገር ይሁን ዲሞክራሲ ተለቆ ህዝብ ዲሞክራሲውን እንትን አድርጎ የፈለገውን ሰው ወንበሩ ላይ ያስቀምጥ እባካችሁ አለን ብላችሁ እንትን አትበሉ። አሁን ችግር ላይ ናለን ነው የምንለው። ይህን ደግሞ መናገር ኃጢአት ነው። አሁን ለነሱ ይህንን ነው እኛ የምንናገረው እንጂ ሌላ ነገር የለም። ይህን ለመናገር ደግሞ እዛ መሄድ አያስፈልግም። በየመግለጫዎች በየምናምኖች ሁሉ እያወጣን ነው። እንደዚህ በወፈ ሰማይ አንድ ላይ ተሰብስበን ተናግሮ ተወያይቶ ሁሉም የራሱን እንዲተነፍስ ነው የሚፈለገው። የምንሰበሰበው ደግሞ ውጤት ለማምጣት ነው። ለሌለው ነገር ከአሁን በፊት ጠይቀናል። በዚህ በእንትን በሆታ በዚህ አይነት ግርግር ላይ የህዝብን ችግር የምንፈታ አይመስለኝምና በእኛ በኩል የሚታየን ይሄ ነው። ምንድነው ፋይዳው እዛ መሄዱ ብለን ነው እንጂ ከሳቸው ጥላቻ ኖሮን አይደለም። ሄደን እዛ የሚመጣው ነገር የለም። ከወትሮ ባልተለየ ሁናቴ የሚነገሩ ነገሮች ሁሉ አዲስ ነገር የሚመጣ አይደለም። ችግራችንን የሚፈታው ውይይት አይደለም። እንደው ጊዜ ማሳለፍ ካልሆነ በስተቀር ብለን ነው እንግዲህ ይሄን አስበን ነው። እንዳጋጣሚ ልንሳሳት እንችል ይሆናል እንጂ እዛ ጥያቄዎቹን የሄዱ ሰዎች የሚያቀርቡት ምንም እሳቸው የማያውቁትንና መፍትሄ የተለየ መፍትሄ የሚሰጡት ነገር አይደለም። ያወትሮ የምንሰማው ጉዳይ ስለሆነ እንደዚህ አይነቱ ነገር ለሁልጊዜ ብልጽግና ገጽታ ግንባታ የሚጠቀምበት ቅስቀሳ ነው። ስለዚህ ለቅስቀሳው ደግሞ ያው ከሚዲያ ስለምንሰማ እዛ ሄደን ጊዜ ከማጥፋት ብለን ነው። ህዝባችን በጠቅላላው እንግዲህ ነቅቶ ለሙሉ ለለውጥ እንትን ካላደረገ በአንድነት ራሱ ህዝቡ ተነሳስቶ ይሄ ተሰምቶት እንግዲህ ለአንዳንድ ጉዳይ ኢግኒሽን ፖይንት አለው መሰለ ወረቀት በአንድ አይቃጠልም። መጀመሪያ ሰዓት ላይ ስትጂ ለማቃጠል ስትፈልጊ ጭስ አለ። ጭሱ ቀስ በቀስ እየሄደ በኋላ ይቃጠላል አይደል? ህዝባችንም አሁንም ይሄንን ግሪን እንትና ሬድ ላይት እየነገርናቸው ነው። ተው ባካችሁ እንደዚህ እየሆነ ነው ስንል ህዝብ የግዴታ አሁን እዛ ጭብጨባው ሁሉ ነገር እንደተሳካ አይነት አድርጎ ምኑም የኦሮሞ ነጻነት ግንባር ኦነግ አመራር አሁን አይመቸኝም የሚል ምላሽ በመስጠታቸው ሪፖርተር ሐሳባቸውን ለማካተት ያደረገው ሙከራ ሳይሳካ ቀርቷል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ለወቅታዊና ትኩስ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። ላይክ፣ ሰብስክራይብ እና ሼር እንድታደርጉም እያስታወሰን መልካም ጊዜ ተመኘን።